don't give a single fuck. I want to make my money. I want to be fucking famous. I want to be rich and famous. Who the fuck are you to tell me what the fuck to do? ሰላም እንደምናላችሁ ክብራትና ክብራን የመርማሪው ሚዲያ ተከታታዮች በትላንትናው ዕለት የተደረገውን የ2025 የቲክቶክ ክሬቲቭ አዋርድ ተከትሎ የተለያዩ መረጃዎችን አሰባስበናል ወደ እናንተ እናደርሳለን። ቲክቶክ ክሬቲቭ አዋርድ ለምን ተፈጠረ? ከጀርባው ምን አለ? ዓለም ላይ ይደረጋል ይከናወናል ወይ? ምን ተከታታይና አስገራሚ ድርጊቶች በትላንትናው ዕለት ተከሰቱ? ያየናቸው አሳፋሪና እንደ ሀገር የማይመጡን ጉዳዮችስ ምን ናቸው? አለባበስ ላይስ ሰዎች ለብሰው የመጡት ምንን መልእክት ለማስተላለፍ ነው? የትኛው የተበላሸ አለባበስ ለበሰ? ለትውልድ የማይጠቅም መልእክት አስተላለፈ? አዶናይስ ሊደበድበው የነበረው ልጅ ማን ነው? እናስቃኛችኋለን። አብራችሁን ቆዩ። ሰግጥና ፈምስ ክራኪንግ the algorithm code በፍቃዱ ዘኃይሉ የተጻፈ ነው። ትላንትና ማታ በአርቲስት ቲቪ የቲክቶክ ክሬቲቭ አዋርድ ሲተላለፍ በኢቲቪ ደግሞ ጠቅላይ ሚኒስትሩ በመደመር መንግስት ዙሪያ የሰጡት ማብራሪያ እየተላለፈ ነበር። ዩቲዩብ ላይ የአርቲስት ቲቪው 63000 የቀጥታ ተመልካች ሲያገኝ በኢቲቪው ግን 700,000 ብቻ ነበረው። ይህን ጽፍ ያኛው 600,000 ተመልካች አልፎ ይሄኛው 6000 ላይ ቆሟል። ይህንን የተጋነነ ልዩነት ከፈጠሩት ምክንያቶች ዋነኛው አዶናይና ዩቲናስ የተባሉት የትልቁ ሽልማት እጩዎች ደጋፊዎች ባደረጉት ፉክክር ነው። ውድድሩ ከእጩዎቹ በላይ የደጋፊዎቹ ይመስል ነበር። የስግጥና ስሙ በአዶናይ ነው የተፈበረከው። ሰገጤ የሚለው ቃል ከ10 ዓመታት በፊት እዚሁ ፌስቡክ ላይ ነበር የፈመሰው። ያኔ ራሳቸውን አራዳ ብለው የሰየሙ ፌስቡከሮች ሌሎችን የሚያጣጥሉበት ይሄ ቃል ነበር። ዘንግታችሁት ይሆናል እንጂ ሸገር ነፃ አውጪ ግንባር ሸነግ የሚባል የቀልድ ንቅናቄም ተፈጥሮ ነበር። ሸነጎች ሌሎችን ነፃ አውጪዎች በሙሉ ሰገጤ እያሉ ይጠሯቸው ነበር። ሶሻል ሚዲያ እብደት ይወዳል። ቲክቶክ ደግሞ የባሰበት ነው። እናም ቲክቶክ ላይ የሚፈምሱ ሰዎች ከተለመደው ስርዓትና ሁኔታ ወጣ ብሎ ትንሽ ቀዌ ነገር የሰሩ ናቸው። በድብቅ የሚደረጉና የሚታወቁ ነገር ግን በአደባባይ የማይወሩና የሚያሳፍሩ የሚያናድዱና የሚያስቆጡ ነገሮችን ማድረግ ማለት ነው ስግጥና። ብዙ ዝግጅት አድርገው ጥሩ የሰሩ ሰዎችም ተመልካች ያገኛሉ። ነገር ግን የነዚህኞቹ ተከታይ የማፍራት ሂደት ትንሽ ሄዶ እንደ ሐውልት ቆሞ ይቀራል። በዚህ መሃል ነው አዶናይ ነጥሮ የወጣው። ሰግጥና ፈምስ የሚለው ቃሉ ደግሞ መታወቂያ ሰንደቅ ዓላማው ሆኗል። መጀመሪያ እሱም ሲናገር ይህንን ያለ ይሉኝታ ያለ ሀፍረት ራስን መሳቂያና መሳለቂያ በማድረግ የሰውን ትኩረት ስለመሳብ ነው ያወራው። ምክንያቱም መፈመስ ረብጣ ዶላር ያመጣል። እሱ ራሱ መጀመሪያ መሰገጥን እንደ አማራጭ መፍትሄ ነበር ያቀረበው። ነገር ግን ልክ ያኔ በ2010 በጋራ ስናብድ ጠቅላይ ሚኒስትሩ ደጋግመው ከሚጠቀሟት ቃል መደመር ጋር ህዝቡ ፍቅር ሲይዘው እርሳቸውም ከተራ ቃልነት ወደ ፖለቲካዊ ፍልስፍናነት እንዳዘዋወሯት አዶናይም እንደዋዛ የተናገራትን ሰግጥና ፈምስ የሚለውን ወደ ማነቃቂያ ንግግርነት ሳይስፎግር ቀየራት። አዶናይ እንዴት ሰገጠም? ሰገጠ የሚለው ቃል አሁን አንድምታው ተቀይሯል። የይሉኝታ ማድረግ ያለብህን አድርገህ የተመልካች ትኩረትህን ግዛ እንደማለት ነው። አዶናይ የመጀመሪያ ሰሞን ሴቶችን የሚያንቆለጳጵሱና የሚያወድሱ ንግግሮችን በመናገር ነበር የቲክቶክን ቀልብ የሳበው። በኋላ ላይ ገንዘብ ተቸግሬ ጎዳና ልወጣ ነው ብሎ አወራና በጎ ፈቃደኞች ገንዘብ አዋጥተው ታደጉት። ትንሽ ቆይቶ ደግሞ ግለ ወሲብ ብዙ ጊዜ እንደሚፈጽም ተናገረ። በእነዚህ ጊዜዎች ውስጥ እየተቀለደበትም እየታዘነለትም እየተተቸም የቲክቶክን የቀልብ ርካብ እየወጣ ነበረ። በስተመጨረሻ ከካናዳ ወደ ኢትዮጵያ መጥቶ ተከታዮችን በማስተባበር እርዳታና ትኩረት የሚሹ ሰዎችን በካሜራ ፊት መርዳት ጀመረ። ቁንጽል ሃይማኖተኝነትና ከታዋቂ ሰዎች ጋር እሰጥ አገባ ውስጥ መግባት አንዱ የመሰገጥ ፍልስፍና ነው። ሁሉም
ለሱ ትኩረት ያስገኛል። ህይወቱ የአደባባይ ነው። በተቻለው መጠን አነጋጋሪና ብዙዎች የሚወዱትን ወይም የማወሩለትን ነገር በየቀኑ ያደርጋል። በዚህም በየቀኑ 100,000 ተከታዮችን ማፍራቱን ቀጠለ። በተቃራኒው በትወና ጥበብ ይዘቶችን የምትፈጥረው ዩቲናስ ቆማለች። እሷም ከቀደምት ቲክቶከሮች አንዷ ናት። ላይቭ እየገባች ትኩረት የሚያስገኙ ነገሮችን እያደረገችበት ኤፒሶዶች አሏት። ሆኖም የምትሰራቸው ስራዎች ቁጣ ወይም ትዝብት ያስከተሉ ከመሰላት ትሰበሰባለች። ለምትሰራቸው አጫጭር ትወናዎች ብዙ ወጪ ታወጣለች፣ ብዙ ዝግጅት ታደርጋለች ወዘተረፈ። እያደር እየበሰለችና እያደገች መጣች። ነገር ግን የግል ህይወቷን እምብዛም አናቀውም፣ አታሳየንም። የምንስቅባት፣ እንድንናደድባት ወይም እንድንተቻት የሚያደርጉ ስራዎችን አትሰራም። በአሁኑ ቋንቋ አትሰግጥም። ስለዚህ የመጀመሪያዋ ሚሊዮን ተከታይ አፍሪ ብትሆንም ሌሎች ከኋላዋ እየመጡ አልፈዋታል። አዶናይና ዩቲናስ ለመኪናው ሽልማት እጩ ከሆኑ በኋላ በግል ምንም ኃይለ ቃል አልተለዋወጡም። ጦርነቱ የነበረው በደጋፊዎቻቸውና አድናቂዎቻቸው ስር ነበር። በዚህ መሃል አዶናይ እዚህም እዚያም እየሄደ አጀንዳ መሆኑን ቀጠለ። ዩቲናስ ግን ከውዝግብ ራሷን ለማራቅ ሞከረች። በዚህ ምክንያት የሱ ደጋፊ በረከተ። ይህም ለአዶናይ ቢያንስ የሽልማቱን ወንበር አቆናጠጠው። የስግጥና ወርቁ ስግጥና ተብሎ እየተሸጠ ያለው ነገር በሁለት ቃላት ይገለጻል። ማስቆጣት ወይም አውትሬጅ እና ተጋላጭነት ቨልነራቢሊቲ። የአዶናይ እያንዳንዱ እርምጃ እነዚህ ሁለቱ ናቸው። ዮኒ ማኛ ሃይማኖት የሚዘለው፣ ጂጂኪያ ከልጇ ጋር ወንድ ስለመቀማማት የምታወራው ከነዚህ ሁለቱን ለማግኘት ነው። ሶሻል ሚዲያ በተለይም ቲክቶክ እነዚህን ሌሎችን ማበሳጨት ወይም ራስን ማጋለጥ ከሰጣችሁት ዝናችሁን ሰማይ ላይ ያወጣል። ከዚያ በኋላ ዝናችሁን እንዴት እንደምትጠቀሙበት እናንተው ተወስናላችሁ። አዶናይ እየቆመረ ያለው there is no such thing as bad publicity መጥፎ ዝና የሚባል ነገር የለም በሚል ፈሊጥ ይመስላል። ዝናውን ለበጎ አድራጎት እያዋለው ለማሳየት ይሞክራል። ነገር ግን ይህ አካሄድ ዘላቂ አይመስለኝም። ተከታዮቹ ተጨማሪ የሚያስቆጣ ነገር፣ ተጨማሪ ራስን አጋልጦ ማቅረብ፣ ተጨማሪ ከሌሎች ጋር የሚደረግ ሰጣ ገባ ይፈልጋሉ። እነዚህን ነገሮች በሙሉ ተምኔታዊ በሆነ መንገድ ማቅረብ ካልቻለ ተመልካቾቹ ወደ አዲሱ ትርኢት ይዞራሉ። ይህንን ማድረግ ከቻለ ደግሞ የግልና የተረጋጋ ህይወት የሚባለውን ነገር መሰናበት ይኖርበታል። አልጎሪዝሙ የሚፈልጋችሁ ስትጋለጡ ወይም ስትባልጉ ብቻ ነው። የዚህ ሁሉ ክርክር የሆነው የቲክቶክ ክሬቲቭ አዋርድ 2025 አዘጋጅ ለመሆኑ ማን ይባላል? ይህ አዘጋጅ ሶለን ብርሃኑ ይባላል። ዛሬ ይህ አስደናቂ ወጣት ከፍተኛ የሚባል ገንዘብን አፍስሶ የሚገርም ፕሮግራምን አዘጋጅቷል። ትላንት ለተካሄደው ታላቁ 3ኛው የቲክቶክ ክሬቲቭ አዋርድ ዝግጅት ዋና አዘጋጅ በመሆን ስኬታማ መድረክን አሳልፏል። ሶለን በ3ኛ ጊዜው ዝግጅት የላቀ አቅሙን፣ የማይደፈረውን ብቃቱንና አስተዋይነቱን በድጋሚ ያሳየበት ሲሆን ዝግጅቱን በታላቅ ብቃት አጠናቆ እንግዶችን ሸኝቷል። ብዙዎች ሶለን ከቅርብ ጊዜ ወዲህ በአውሮፕላን ላይ ሆኖ ለፍቅረኛው ባቀረበው የታገብኛለሽ ወይ ጥያቄ ያውቁታል። ይህን ድንቅ ጀግና አስተዋይ ወጣት በስራው ብቻ ሳይሆን በፍቅሩ አገላለጽም አርአያ ሆኖ አሳይቷል ይላል ጉርሻ። ወንድማችን ሶለን ብርሃኑ የጀመረው ሁሉ እንደዚህ የተሳካለት ቀጥሏል ሲል ጉርሻ ፔጅ ምስጋናውን አቅርቦለታል። የዘንድሮ መድረክ በ3 ዘርፎች ትልቁን ክብር ያገኘው አዶናይ ሲሆን የዓመቱ ምርጥ ቲክቶከር አነቃቂ አዶናይና የዓመቱ ላይፍ ስታይል አሸናፊ ተብሎ ተመርጧል። በጤናና የማህበራዊ ጠቀሜታ ዘርፍ ዶክተር አብይ ታደሰ የሕክምና ይዘት ተሸላሚና የማህበራዊ ኃላፊነት ተሸላሚ የሚሉትን 2 ሽልማቶች ጠርጓል። የመድረኩ ሌላኛዋ ባለብዙ ሽልማት አሸናፊ ዩቲናስ ነች። ላይፍ ታይም በሴቶች አሸናፊ፣ የስማይል ቻሌንጅ አሸናፊና ምርጥ አለባበስ በሴት የሚሉትን ክብሮችን ወስዳለች። ሌሎች ዋና ዋና አሸናፊዎች ደግሞ ዶሚኔት ኑሪ ምርጥ ወንድ ኮሜዲ፣
ንጹህ ምርጥ ሴት ኮሜዲ፣ ብሩክ ኒውስ ብሩክ ጫላ የኢንፎርሜሽን አሸናፊ፣ ናሆም ፎንቴ ላይቭ ስትሪመር እና መምህር ዳኒ የስቲም አሸናፊ ሆኗል። በአጠቃላይ ትላልቅ አሸናፊዎቹ በአዶናይና በዩቲናስ ተመዝግበዋል። የዓመቱ ምርጥ ቲክቶከር አነቃቂና የዓመቱ ላይፍ ስታይል አሸናፊ ሆኖ አዶናይ ጠራርጎ ወስዷል፣ ከነ መኪናው ሲጨመር ማለት ነው። ዩቲናስ የላይፍ ታይም አሸናፊ፣ የስማይል ቻሌንጅ አሸናፊና ምርጥ አለባበስ በሴት አሸንፋለች። ዶክተር አብይ ታደሰ የሕክምና ይዘት ተሸልሟል። የማህበራዊ ኃላፊነቱንም በመወጣቱ ሌላኛውን አክሏል። ዶሚኔት ኑሪ ንጹህ፣ ዳዊት ታዬ ፓትሮን ምርጥ ሚመር ተብሎ ፓትሮን ሲሸለም ዳዊት ምርጥ ዳንሰኛ ሆኗል። ንጹህ በሴት ኮሜዲ፣ ዶሚኔ በወንድ ኮሜዲ አሸንፏል። ብሩክ ኒውስ በኢንፎርሜሽን፣ መምህር ዳኒ በስቲም፣ አቢ የስፖርት መረጃ ይዘት አሸንፏል። ልዩ ይዘትና ላይቭ በመግባት ናሆም ፎንቴ የላይቭ ስትሪመር፣ ቤንጂ የዓመቱ አጭር ፊልም የዓመቱ ምርጥ ሪቪው ይዘት ተሸላሚ፣ ሰያ የዓመቱ ጉዞ ተሸላሚ ሆነዋል። በረከት ታደሰ ቤኪ 4 ኪሎ ደግሞ የዓመቱ የጭላሎ ቻሌንጅ አሸናፊ በመሆን ጨርሷል። ባምሌ ደግሞ ተስፋ የተጣለበት ቲክቶከር በመባል ውድድሩን አገባደዋል። ከዚህ በኋላ እንግዲህ የተለያዩ አስተያየቶች መሰጠታቸውን ቀጠሉ። የዓመቱ የቲክቶክ ንግስት ተብላ ስትሞካሽ የቆየችው ዩቲናስ ውድድር ሆነና አንዱ አሸነፈ እንጂ እሷም ጎበዝ ነበረች፣ አድናቂዎቿ ይናገራሉ። ውድድር ቢሆንና አንዱ ብቻ መሸለም ግድ ቢል እንኳን እቺ ድንቅ እንስት ለዓመቱ ሙሉ በቲክቶክ ላይ ለሰራቸው አስደናቂ ስራ ትልቅ ክብርና ምስጋና ይገባታል ይላሉ። ደርባባነሽ፣ ትለያለሽ፣ በሳቅ በአይዲያና በፈጠራ ችሎታሽ የቲክቶክን መድረክ አድምቀሽዋል። ለዓመቱ ያሳየሽው ብቃት የደጋፊዎችሽን ልብ መግዛትሽ ቀላል አይደለም። ከፍተኛ ጥረትና ልዩ መዝናኛዎችሽን እናደንቃለን ሲሉ ብዙዎቹ እየገለጹላት ነው። የሷ ዋና ተፎካካሪ የነበረው አዶናይ መኪናውን ነድቶ ወስዷል። አዶናይ የ2025 የኢትዮጵያ ቲክቶክ የዓመቱ ምርጥ ቲክቶክ ሽልማት አሸናፊ መሆኑ ከተረጋገጠ በኋላ ብዙ አምባጓሮ ተነስቷል። የ2025 የኢትዮጵያ ቲክቶክ ፈጠራ ሽልማቶች ሲጠናቀቅ አዶናይ ትልቁን የዓመቱ ምርጥ የቲክቶክ ሽልማት በመውሰድ አሸናፊነቱን፣ ንጉስነቱን አረጋግጧል። የክብር የመኪና ሽልማቱን ከጂ ፓወር ተረክቧል። የዚህን ትልቅ ሽልማት ክብደት የበለጠ የሚያጎላው ደግሞ አዶናይ ከዋንጫው በተጨማሪ የተዘጋጀለትን የአዲስ መኪና ሽልማት መረከቡ ነው። አዶናይ የ2025 የመኪና ሽልማቱን ሲጠርግ ይህ ያላሰለሰ ጥረቱ፣ ፈጠራና ለአድናቂዎቹ ያለው ፍቅር ፍሬ እንዳፈራለት ከዚህ በላይ ማሳያ የለም ተብሏል። ለመሆኑ እንደዚህ ዓለም ሁሉ የተነጋገረበት ኢትዮጵያ እንደ ሀገር አክብራው የዋለችው ትላልቅ ኢቨንት ከሚዘጋጅበት በላይ ደምቆ የዋለው በቀጥታ ስርጭት በአርቲስት ቲቪ የተዘገበው የኢትዮጵያ የቲክቶክ ክሬቲቭ አዋርድ ምን ይመስል ነበር የሚለውን አስቃኘናችሁ። ለመሆኑ ይህ ሽልማት በዓለም ደረጃ ይታወቃል ወይ? እንደዚህ አይነትስ ሽልማቶች በዓለም የተለያዩ ሀገራት ውስጥ አሉ ወይ የሚለውን ደግሞ ከታሪክ ዳራ እናስቃኛችሁ። እኛ ተፈላስፈን የቲክቶክ ክሬቲቭ አዋርድ ብለን ነው ወይስ ዓለም ላይ የሚተገበር ነገር ነው? እሱን ዘርዝረን እንግለጽላችሁ። በዓለም አቀፍ ደረጃ አንድ ወጥ የሆነ የቲክቶክ ሽልማት ወይም ግሎባል ቲክቶክ አዋርድ የሚባል ነገር የለም። ይልቁንም ቲክቶክ እንደየሀገሩና እንደየባህሉ ሁኔታ በተለያዩ ክፍሎችና ሀገራት የሽልማት ፕሮግራሞችን ያዘጋጃል። እነዚህ ሽልማቶች በብዛት የሚካሄዱት በደቡብ ምስራቅ ኤዥያና ብራዚል እንዲሁም በቅርቡ ደግሞ በአሜሪካና በእንግሊዝ ሆኗል። በያዝነው የ2025 መጨረሻ ላይ የቲክቶክ ሽልማቶች የሚገኙበት ሁኔታ የሚከተለው ይመስላል። ሰሜን አሜሪካ ወይም ኖርዝ አሜሪካ ዘንድሮ ታሪካዊ ሆኖ ተከብሮ ውሏል። ቲክቶክ ለመጀመሪያ ጊዜ በአሜሪካ የራሱን የሽልማት ስነ ስርዓት እንደሚያካሂድ ተነግሯል። ይህም የሚደረገው ደግሞ ዲሴምበር 18 2025 እንደ አውሮፓውያን አቆጣጠር በሎስ አንጀለስ ሆሊውድ ፓላዲየም ነው። ይህ የመጀመሪያ መርሃ ግብር እንደ ዓመቱ ምርጥ ፈጣሪ ክሬተር ኦፍ ዘ ይር እና አዲስ ኮከብ ወይም ራይዚንግ ስታር ባሉ ዘርፎች ፈጣሪዎችን ይሸልማል።
ወደ ኤዥያ ፓሲፊክ ስንሄድ ደግሞ ይህ ክልል የቲክቶክ ሽልማቶች በብዛትና በድምቀት የሚከበሩበት አካባቢ ነው። የመጀመሪያዋ ሀገር ጃፓን ትሰኛለች። ዲሴምበር 5 2025 ቀጠሮ የተያዘለት ይህ ሽልማት የዓመቱ ምርጥ ፈጣሪና የዓመቱ ምርጥ አርቲስት ተብለው የሚሸለሙ እየተጠበቁ ነው። ወደ ደቡብ ኮሪያ ስናቀና በቅርቡ ኖቬምበር 15 2025 በኢንቺዮን ከተማ ተካሂዷል። አውስትራሊያና ኒውዚላንድ ደግሞ ከጥቂት ቀናት በፊት ኖቬምበር 26 በ2025 በሲድኒ አካሂደው ጨርሷል። ኢንዶኔዥያ በትልቅ ቦታ የሚሰጠው ይህ መርሃ ግብር ኖቬምበር 21 2025 ተላልፏል። በፊሊፒንስ ደግሞ በተለምዶ በዲሴምበር ወር እንደሚካሄድ እየተጠበቀ ነው። አውሮፓና ላቲን አሜሪካ ሌሎቹ ይህን የሚያደርጉ ሀገራት ናቸው። ብራዚል በዓለም ካሉ ትልልቅ የቲክቶክ ሽልማት ዝግጅቶች አንዱን ታስተናግዳለች። አብዛኛውን ጊዜ በዲሴምበር ወር በሳኦ ፓውሎ ይካሄዳል። የዘንድሮ የአድ አዋርድስ ውጤት በዲሴምበር 11 ይፋ ይሆናል ተብሎ እየተጠበቀ ነው። ሌላው በእንግሊዝ የሚካሄደው የ2025 ሽልማት በኖቬምበር ወር በለንደን ተካሂዷል። በዚህም በምናይበት ጊዜ አሜሪካ፣ ጃፓን፣ አውስትራሊያ፣ ኢንዶኔዥያ፣ ደቡብ ኮሪያና ብራዚል ይህንን የላይቭ ኢቨንት ወይም የቲክቶክ ክሬቲቭ አዋርድን በማድረግ የሚታወቁ ሀገራት ናቸው። ከዚህ ውስጥ እንግዲህ ኢትዮጵያ አንዷ መሆን ችላለች። ለሶስተኛ ጊዜ አድርጋለች። ኢትዮጵያ ለሶስተኛ ጊዜ ስታደርግ አሜሪካ ግን ገና ለመጀመሪያ ጊዜ ዲሴምበር ላይ ታከናውናለች። የኢትዮጵያውም እንግዲህ ለሶስተኛ ጊዜ ተከብሮ በትላንትናው ዕለት በቲክቶከር አዶናይ አሸናፊነት ተጠናቋል። የሚቀጥለው ምን ይመስል ይሆን? ብዙ የቲክቶክ ክሬተሮች ወደፊት ያመጣ ይሆን? አብረን የምንመለከተው ይሆናል። አብራችሁን ስለነበራችሁ እያመሰገንን ሰናይ ጊዜ እንዲሆንላችሁ ተመኘን። ሰላም ሁኑ።